የአሜሪካ ጠቅላይ ፍርድ ቤት ትራምፕ በመወለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ አደረገም። ፍርድ ቤቱ ሙከራውን ውድቅ ያደረገው እንዴት ነው? በምን መልኩ ነውስ ውድቅ የተደረገው? ለኢትዮጵያውያንስ ምን ጥቅም ይሰጣል? ከኢትዮጵያውያን ጋር በተያያዘ በተለይ ደግሞ በአሜሪካ በመወለድ የሚገኝ ዜግነትን ፍርድ ቤት ውድቅ በማድረጉ ምን ጥቅም ያገኛሉ የሚሉትን ጉዳዮች በዝርዝር እንመለከታለን። ዘገባውን ከቢቢሲ ወሰድነው። ለኢትዮጵያውያን ያለውን ጥቅም ደግሞ እንደሚከተለው ወደ እናንተ እናደርሰዋለን። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ወደ ጉዳያችን አለፍንም። የአሜሪካ ጠቅላይ ፍርድ ቤት ትራምፕ በመወለድ የሚገኝ የዜግነት መብት ለማስቀረት ያወጡትን ትዕዛዝ ውድቅ ማድረጉ በአሜሪካ ለሚማሩ ወደፊትም ለመሄድ ለሚያስቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ትልቅ የሕግ ከለላም ጥቅምም ይሰጣል ተብሏል። ውሳኔው የሚሰጣቸው ዋና ዋና ጥቅሞች ምንድናቸው? በዝርዝር እንመለከተዋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የልጆች የዜግነት መብት መከበር በአሜሪካ የሚኖሩ ኢትዮጵያውያን ሕጋዊ ቋሚ ነዋሪነት ግሪን ካርድ ወይም የዜግነት ፈቃድ ባይኖራቸው እንኳን እዚህ ሀገር የሚወልዷቸው ልጆች በቀጥታ የአሜሪካ ዜጋ የመሆን መብታቸው በሕግ የተጠበቀ ሆኖ ይቀጥላል ማለት ነው። የመጀመሪያው ጥቅም። ሌላኛው ጊዜያዊ ቪዛ ላላቸው ስጋትን ይቀንሳል። በተለይ በትምህርት ኤፍ1 ቪዛ፣ በስራ ላይ ወይም በሌላ ጊዜያዊ ቪዛ አሜሪካ ባሉበት የአሜሪካ ዜጋ የመሆን መብታቸው በሕግ የተጠበቀ ሆኖ ይቀጥላል። ጊዜያዊ ቪዛ ላላቸው ስጋትን ይቀንሳል። በትምህርት ወይም ደግሞ ኤፍ1 ቪዛ በስራ ወይም በሌላ ጊዜያዊ ቪዛ አሜሪካ ባሉበት ወቅት ልጅ የሚወልዱ ኢትዮጵያውያን ልጆቻቸው ያለምንም ጋሬጣ የሀገሪቱ ዜጋ መሆን መቻላቸውን ያረጋግጣል። ሌላው የቤተሰብ አንድነትን ነው። የቤተሰብ አንድነትና የወደፊት ተስፋ። በተለይ ልጆች የአሜሪካ ዜግነት ሲኖራቸው ወደፊት ዕድሜያቸው ሲደርስ ለወላጆቻቸው፣ ለቤተሰቦቻቸው ሕጋዊ የመኖሪያ ፈቃድ ግሪን ካርድ ለማስኬድ ስለሚችሉ ውሳኔው የብዙ ስደተኛ ኢትዮጵያውያን ቤተሰቦችን የወደፊት ሕልውናና አንድነት ያጠናክራል። የሕግ ዋስትና። በተለይ ትራምፕ ያወጡት ትዕዛዝ ውድቅ መደረጉ በየጊዜው የሚቀያየሩ የአስተዳደር ፖሊሲዎችን እንዲሁም ደግሞ የስደተኞች መብትን በቀላሉ እንዳይናጋ ሕገ መንግሥታዊ ዋስትናም ይሰጣል ተብሎ ይጠበቃል። እንግዲህ ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ዶናልድ ትራምፕ ያደረጉት ጥረት ጠቅላይ ፍርድ ቤት ውድቅ አድርጎታል። የአሜሪካ ጠቅላይ ፍርድ ቤት ዛሬ ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የአገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገው ጥረት አግዷል። ፕሬዚዳንት ትራምፕና የሕግ ቡድናቸው ሲያራምድ የቆየው አቋም ሕግ አውጪዎች ብዙም ሳይደግፉት አልፈውታል። እንዲሁም ሲደግፉና ከሳቸው ጎን ሲቆሙ አልታየም። በአገሪቱ ጠቅላይ ፍርድ ቤት የተላለፈው ውሳኔ እንደ ትልቅ ድል ቆጥረውታል በርካቶች። ከ9ኙ የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች አብላጫው ቁጥር የያዙ 150 ዓመት ያስቆጠረውን በመወለድ የሚገኝ ዜግነት መብት እንዲቀለበስ አልፈቀዱም። የጠቅላይ ፍርድ ቤቱ ውሳኔ ትራምፕን እንደሚያስቆጣ ይጠበቃል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጭ መፈለጋቸው አይቀርም እየተባለ ነው። ከወዲሁ በርካቶች ስጋታቸውን በመግለጽ ላይ ይገኛሉ። ጠቅላይ ፍርድ ቤቱ የትራምፕን ሐሳብ የቀለበሰው 6-3 በሆነ ድምፅ ብልጫ ነው። የአሜሪካ ዜጋ ካልሆኑና ሕጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዳያገኙ ለማድረግ ትራምፕ ፕሬዝደንታዊ ትዕዛዝ ለመጠቀም ሞክረዋል የተባለ ሲሆን ነገር ግን ጥረታቸው ሳይሳካ መቅረቱ ተነግሯል። ከዚህ ቀደም ጠቅላይ ፍርድ ቤቱ የስር ፍርድ ቤቶችን ፕሬዝዳንታዊ ትዕዛዞችን ለማገድ የሚያስችላቸውን ስልጣን ውስን እንዲሆን ሲበይን ትራምፕ ትልቅ ድል ብለውት እንደነበረም የሚታወስ ነው። ትራምፕ ስለ ዛሬው የጠቅላይ ፍርድ ቤት ገና አስተያየት አልሰጡም። ነገር ግን ከወዲሁ ከዚህ ቀደም በመወለድ የሚገኝ ዜግነት የሕገወጥ ስደት ትልቁ ማግኔት ማለታቸው አይዘነጋም። ከአውሮፓውያን 2015 ጀምሮ የስደተኞች ፖሊሲያቸው አካል በመወለድ የሚገኝ ዜግነት ማስቀረት ሆኖም ቀጥሏል። ከጥቂት ሳምንታት በፊት
በትሩዝ ሶሻል ሚዲያ ገጻቸው በመወለድ በሚገኝ ዜግነት ሰንሰለት ታስረን መኖር አንችልም ብለው ጽፈዋል። በምጣኔ ሀብት አያዋጣም፣ የትኛውም አገር አያደርገውም ሲሉ ዜግነት የማግኘት መብትን አጥብቀው ተችተዋል። የአሜሪካ ሕገ መንግሥት 4ኛ አንቀጽን በመጥቀስ ጠቅላይ ፍርድ ቤቱ የትራምፕ ሐሳብን ውድቅ ማድረጉን አስታውቋል። ከዳኞቹ አንዱ የሆኑት ጆን ሮበርትስ በአሜሪካ የተወለዱ ወይም ዜግነት ያገኙ በሕግ ከለላ ስለሚያገኙ የአሜሪካ ዜጋ ናቸው ብለዋል። የትራምፕ የሕግ ቡድን ሰነድ አልባ ስደተኞች ላይ የአሜሪካ ሕግ ተግባራዊ አይሆንም ሲሉ ተከራክረዋል። ጠቅላይ ፍርድ ቤቱ የትራምፕን ሐሳብ ውድቅ ያደረገው አብላጫ ድምፅ ስለሆነ ፕሬዚዳንቱ ውሳኔውን ለመቀልበስ እንደሚቸገሩ ከወዲሁ እየተገለጸ ይገኛል። ዶናልድ ትራምፕ ወደ ስልጣን ከመጡ ጊዜ ጀምሮ በርካታ ስደተኞች ላይ ያነጣጠሩ ሕጎችን እያወጡ ቢሆንም አሜሪካ ታላቅ ሀገር ናትና የፍርድ ቤቶቿ ተሰሚነት የሕግ የበላይነት የታየበት ትልቅ ውሳኔ እንደሆነ መናገር ይቻላል። በተለይ አሜሪካ የዲሞክራሲ የነጻነት ሀገር መሆኗም በዚሁ አንዱ ማሳያ ነው። በተለይ በርካቶች አሜሪካን ሀገር በእረፍት ጊዜያቸው እንዲሁም በተለያየ ጊዜያት ሄደው የሚወልዱ በርካቶች ናቸው። በርካታ እንኳን ትውልደ ኢትዮጵያውያን የሆኑ የአሜሪካ ዜግነት ያላቸው ብዙዎች ናቸው። እናም አሜሪካ ይህንን ሕግ ለአንዴና ለመጨረሻ ጊዜ ለማስቀረት በፍርድ ቤት ለወራትና ከዛም በላይ ለሆነ ጊዜ የቆየው ክርክር አሁን ላይ መቋጫውን አግኝቷል። ፕሬዚዳንት ዶናልድ ትራምፕ ያሰቡት ነገር ሳይሳካ ቀርቷል። ሙከራቸው ሙከራ ሆኖ መቅረቱ እሳቸውን ቢያስቆጣም በርካታ ስደተኞች በአሜሪካ የሚኖሩ ኢትዮጵያውያንና የሌላ ሀገር ዜጎች ትልቅ እፎይታ የሚሰጥ ትልቅ ስኬት እንደሆነ ይነገራል። በተለይ ኢትዮጵያውያንና ትውልደ ኢትዮጵያውያን ትልቅ የሕግ ከለላና ጥቅም የሚሰጥ ነው ተብሏል። ውሳኔው ለኢትዮጵያውያን ዘርፈ ብዙ ጥቅሞችም አሉት ተብሏል። በተለይ ቤተሰብ ከቤተሰብ እንዳይለያይ ትልቅ ውሳኔ እንደሆነ ብዙዎች ደግፈውታል። በቀጥታ የአሜሪካ ዜጋ የመሆን መብታቸው በሕግ የተጠበቀላቸው እንደሚሆኑም ያስችላቸዋል። ጊዜያዊ ቪዛ ላላቸው ስጋትን እንደሚቀንስ፣ በስራ ላይ ወይም ጊዜያዊ ቪዛ አሜሪካ ባሉበት ወቅት ልጅ የሚወልዱ ኢትዮጵያውያን ልጆቻቸው ያለምንም ጋሬጣም የሀገሪቱ ዜጋ መሆን እንደሚያስችላቸው ተገልጿል። እንግዲህ ዛሬ የአሜሪካ ፍርድ ቤቶች ያሳለፉትን ውሳኔ ወደ እናንተ እንደሚከተለው አድርሰናል። በቀጣይም የፕሬዝዳንት ዶናልድ ትራምፕ ምላሽን ይዘን በሰፊው የምንመጣ ይሆናል። መረጃውን ከቢቢሲ አማርኛና ከተለያዩ ድረገጾች ላይ አገኘን ወደ እናንተ ማድረስን። የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች ስለምትከታተሉን፣ ዘውትር ስለምታደምጡን፣ ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን እጅግ አድርገን እናመሰግናለን። በሌላ መረጃ ዳግም እንገናኛለን። የዕለቱን አበቃን። መልካም ጊዜ